ሰላም ጤና ይስጥልኝ እንደምንከርማችኋል እንደገና በሌላ ቪዲዮ ተገናኝተናል። ከወጋገር ቴክኖሎጂስ ይሄን የምታዩት የጊዜ ሶፍትዌር ዌብሳይታችን ነው። በአማርኛና በእንግሊዝኛ አለው። እንደተለመደው ጊዜ gzie.com ላይ ገብታችሁ ማየት ትችላላችሁ። እንዲሁም ወጋገር.comን ገብታችሁ የተለያዩ ፕሮዳክት እና ሰርቪሶቻችንን ከወጋገር.com ዌብሳይታችን ላይ ልትገነዘቡ ትችላላችሁ። ዛሬ ደግሞ በልዩ ዝግጅት ለማየት የተዘጋጀ ነው የኩዊክ ቼክ ኢን ኤንድ ቼክ አውት የኢምፕሎይዎችን አይዲ ካርድን በተመለከተ የምናይበት ይሆናል። እንግዲህ አንድ ካምፓኒ የሰራተኞቹን በካሜራ የተደገፈ ቼክ-ኢን ቼክ-አውት እንዲያደርጉ በሚያዝበት ሰዓት እያንዳንዱን ሂደት በካሜራ ተቀርጾ የሚቀመጥበት ሁኔታ ነው የሚፈጠረው። እዚህ ጋር አሁን ካሜራዬ በሌላ ስክሪን ላይ ኦን ስለሆነ ነው ሁለት ጊዜ በአንድ ካሜራ ማንሳት ስለማይቻል ማለት ነው እዚህ ጋር እንደምታዩት። ስለዚህ ወደ ሰራተኛው ፔጅ ሄድና ያለውን ሂደት አሳያችኋል። ይሄ እንግዲህ እንደ እሺ ለምሳሌ አንዳንድ ስክሪኖችን እዚህ ጋር ላሳያችሁ። ይሄ ኩዊክ ቼክ ኢን ቼክ አውት የሚጠቅመው ለእንደዚህ አይነት ሰልፍ ቼክ ኢን ለሆነ ለኢምፕሎይ፣ ለትምህርት ቤት ሰራተኞች ወይ ተማሪዎች እንዲሁም ትራቭለሮች ቼክን እንዲያደርጉበትና በፎቶ የተደገፈን የመግቢያና የመውጫን ሂደት ለማሳለጥ የሚረዳ ነው። እዚህ ጋር የምታዩት ስክሪን በተለያየ ስክሪን ላይ ፊት የሚያደርግ ሆኖ ሳለ ለምሳሌ አውቶማቲካሊ ካሜራው ራሱን ያዘጋጃል ማለት ነው ለዚህ ሂደት። ስለዚህ ዛሬ የምናየው ይህንን ስክሪን በሰራተኞች ፖርታል ላይ እንዴት አድርገን ለዚህኛው ሰራተኛ በዚህ ሰዓት ምንም ዳታ የለውም በዛሬ ቀን የገባው፣ ስለዚህ የኩዊክ ቼክ ኢን ቼክ አውቱን ተጠቅመን ወደ ስራ እንዲገባ ቼክ-ኢን እንዲያደርግ እናደርገዋለን ማለት ነው። እዚህ ጋር እንደምታዩት ይሄ ኢንተርፌስ የጊዜ ኢንተርፌስ ነው። ወደ አማርኛ መለወጥ ይቻላል። ቀን ሰዓቱ በሙሉ ወደ አማርኛ ይለወጣል። ሁሉ ኢንተርፌሱ በሙሉ ወደ አማርኛ ይለወጣል። ስለዚህ በዚሁ እንይዘውና ይሄንንም የኩዊክ ቼክ ኢን ቼክ አውቱን ቦታ እንደዚሁ በአማርኛም በእንግሊዝኛም ሎድ የሚያደርግ ነው። በሚፈለገው ስክሪን ላይ ተከፍቶ በስራ ላይ መዋል ይችላል ማለት ነው። ስለዚህ የሰራተኛውን ኩዊክ ቼክ ኢን ቼክ አውት ነምበሩን ኮፒ አድርጌዋለሁ እና እዚህ ጋር ፔስት አድርገዋለሁ። ኢሚዲየትሊ ፔስት ሳደርገው ፕሮሰስ አድርጎ ቼክ-ኢን ይላል። ተመልሼ ወደዚህኛው ስክሪን ስመጣ እና ሪፍሬሽ ባደርገው ይሄንን እዚህ ጋር አዲስ ኩዊክ ቼክ ኢን ቼክ አውት የተደረገ ሰዓት ያሳየኛል ማለት ነው። ይህንንም ፒክቸሩን ለማየት እዚህ ጋር ዝርዝሩ ጋር ስመጣ እዚህ ጋር ፒክቸሩ አለ። ፒክቸሩ እንደዚህ ሎድ ያደርጋል ማለት ነው። እንግዲህ ተጨማሪ ፒክቸሮችን አንስተን ለመሞከር ያህል ይሄንን ለምሳሌ ድሊት አደረገውና አጠፋውና እንደ አዲስ አነሳዋለሁኝ። እንደ አዲስ እገባለሁ። አጥፍቼዋለሁ እዚህ ጋር። እንደገና እዚህ ጋር ተመልሼ መጣና ያው ካሜራው ሲንቀሳቀስ ይታያችኋል። ስለዚህ የኩዊክ ቼክ ኢን ነምበርን አስገባለሁ። ስለዚህ ሎድ እያደረገ ነው። አሁን ሎድ አድርጓል። ከዛ ተመልሼ እዚህ ጋር መጥቼ ሪፍሬሽ አድርገው ይኸው ሰዓቱንም እንደምታዩት አሁን በኢትዮጵያ ሌሊት ነው። አዲሱ ፒክቸር እዚህ ጋር ገብቷል ማለት ነው። ምናልባት እጄን ወደ ላይ አድርጌ እንደገና ደግሜ ሞክረዋለሁ የበለጠ የተለየ ፒክቸር ማንሳቴን እንድታረጋግጡ ማለት ነው። እሺ እንደገና ሰርዤዋለሁኝ። እንደ አዲስ እንደገና ገባለሁኝ። እዚህ ጋር እጄን እንደዚህ አድርጌ እያያችሁኝ ማለት ነው። ከዛ የኩዊክ ቼክ ኢን ቼክ አውት ወይ ደግሞ አይዲ ካርድን ስካን እንዳደረኩ ይቆጠራል ይሄ። ስለዚህ ፒክቸሩ ተነስቷል። ተመልሼ ወደ አይዲ ካርድ ጋር ወደ ታይም ሺት ጋር ስመጣ ያው አዲስ ታይም ሺት እንደገባው ያሳያል። ከዛ በኋላ እዚህ ጋር ስመጣ
ያው እጄን ወደ ላይ አድርጌ የተነሳሁት ፎቶን እዚህ ጋር ታዩታላችሁ ማለት ነው። እንግዲህ በእንደዚህ አይነት ሁኔታ ለተለያዩ ፐርፐዞች ለሬስቶራንት ሊሆን ይችላል፣ ለድራይቨሮች ወይ ለትራቭለሮች ወይ ደግሞ ለትምህርት ቤቶች በእንደዚህ አይነት ሁኔታ ፎቶን ባዘመነ ወይ ደግሞ ፎቶን በመጠቀም ለተለያዩ አገልግሎቶች መጠቀም የሚቻልበት ሶፍትዌር ነው። ነገር ግን በዚህ ላይ እንደተመለከታችሁት ለአንድ ድርጅት የታይም ሺት በሚገባበት ሰዓት እያንዳንዱ ሰራተኛ ማንነቱን ለማረጋገጥና የድርጅቱም ኃላፊዎች የገባው ሰው በትክክለኛው የሰራተኛው መሆኑን የድርጅቱ ሰራተኛ መሆኑን ለማረጋገጥ የሚቻልበት ሂደት የሚያሳይ ነው። እንግዲህ በዚህ በተመሳሳይ ሁኔታ ለሌሎችም ጉዳዮች ሊውል ስለሚችል ይህንን ለግንዛቤ ይሆን ዘንድ ወደ እናንተ ጋር ለማቅረብ ነው። እንግዲህ በሌሎች ቪዲዮዎች ደግሞ በሌላ ጊዜ እንገናኛለን። እስከዛው እንደተለመደው ከዚህ ገጽ ላይ ለመውጣት እዚህ ጋር ያለችዋን የቁልፍ ምልክት ወይ ደግሞ እዚህ ጋር ያለውን ይውጡ የሚለውን የቁልፍ ምልክት ያለውን በመንካት መውጣት ይገባችኋል ማለት ነው። ለዛሬው በዚህ በቃናል። በሌላ ቪዲዮ እስክንገናኝ መልካም ጊዜ